ታውቃለሽ ብላ ነው እንትን ማነች የብሩኬ ዘድነሽ ምናምን ነሽ የምትባጋ ለሞታ ማለት ነው። ይቺ ዜድ እኮ ተብዬዋ ድምጧ ዜግነቱን የቀየረ ጥንባታን በስባሳ ባልቴት ይቅርታ እኔ ቤት ሁሌ እየመጣች ራሱ ምን ትላለች? ሀይሚ ይቅርታ ትጠይቃለች፣ ብሩኬን ትላለች። አንቺ ባልቴት ማለት ነው። ሀይሚ ለግራ ጣቢያ አትቀጥርሽም። ሀይሚ ይቅርታ አትጠይቅም። ንግስት ናት። ንግስቷን ደግሞ ብሩኬ ይቅርታ መጠየቅ ግድ ነው ማለት ነው። ቃል ለምን ወስደን እግሯ እንድታጥብ እናድርጋለን። ንገራችሁ አሁን አንዴ ብቻ ስሙ። ሀይሚ ማለት ነው ነገር ምን እንደሆነ እኔ ዳኒ ጋር እንዴት ለምንድን ነው የጠረጠርከኝ? አንተ እኮ ነው ያመጣ ይሄ ግርግር አንተ ስላመጣ እንዴት ነው ዳኒ ጋር አሁን መጠርጠር? እንዴት ነው የምትጠረጠረኝ? እኔ ሲያልፈን ራሱ አይሸተኝም ብላለች። ሲጀመር ማለት ነው አስጠንቅቃ ነግራለች። እንዴት ማለት ይሄ እስቲ አስባችኋል? እሱ ግን ዳኒ ጋር ትላንት የመጣ ዳኒ ጋር እንዴት ለምን እንደዚህ የሆነ ደግሞ ኦደንስ ስለ እሱ ኦደንስ ጉዳይ ብቻ መስማት እንዴት ነው? እንዴት ሰው የሚለው ብቻ ይሰማል? እንዴ እሱ ወንድ ልጅ ያደረገ ሰላሳ ሁለት ሴቶች ናቸው ያስቸገሩት። እነሱ እኮ ናቸው ይቅርታ ጠይቃት ሀይሚን እያሉ ማለት ነው። ሀይሚ ንግስት ሆነች፣ ልዕልት ሆነች፣ የአራት ልጆች እናት ናት። ይቅርታ ይጠይቃታል። ይቅርታ የሚጠይቃት ደግሞ በፍቅር ነው ይቅርታ ጠይቃት እያልን ያለ ነው፣ በጥላቻ አይደለም። ሀይሚ ይቅርታ አትጠይቅም። እዚች ጋር እስከዛሬ ይቅርታ ጠይቃለች ባጫጭር ፕራንኮች። አሁን ምንም ጥፋትን ቢኖርባት ይቅርታ አትጠይቅም። አሁን የእነሱ ባልቴቶች ሀይሚ ይቅርታ ትጠይቃለች። እግር ላይ ወርቃ ብላለች። በቃ ከላኪና ታውረ የምሬ ነው። በቃችሁ የምሬ ነው። በቃ ሲሚ ቃል ማለት ነው። ምን መሰለኝ እኛ አይደለም እኛ ሴት ስንባል ማለት ነው አይደለም እኛ ሴት ስለሆነን እኛ ዝቅ ማድረግ እንዴት ነው እናንተ አስባችኋል? አሁን በቃ እንደ ድሮ ሀይሚ አልቅሳ ትመጣለች። ዝቅ እንሆናለን። ሲሚኝ አሁን እኮ መኪና ተከፋፈሉ ያለ ሰው የለም ሲጀመር ማለት ነው። እኔ ያልሰማሁት ሁለተኛ ደግሞ ሲጀመር ሁሉ ነገር ሀይሚ ነው። መልሽ እየተበለችው ሀይሚና ሀይሚ ብቻ ነች። ይሄ ነገር ብሩኬ በጣም ተሳስተያል። ምሪ ነው ይሄ ቦታ ብሩኬ እዚህም ውስጥ ካውንት ልትኖር ትችላለህ። ማንም ሰው አላወረም ሲጀመር ማለት ነው። ማንም ሰው አላወረም። እናንተ ግን አሁን ማለት ነው ዳኒ ሲሮጥ ሲሄድ እንደውም ማለት ነው መንገድ ላይ እኔ አጠገቡ ሆኖ አይሸተኝም ብላለች ሀይሚ። ስለዚህ እናንተ የምር ነው እንደዚህ ብላ ሲያልፈን አይሸተኝም ብላለች። ሲሚኒቲና መጥፎ ነገር በቃ ለብሩኬ አታወሩ። መኪናም ይሁን ለምን አውሮፕላን ለብሩኬ እኛ መጥፎ ነገር አላወራንም። ግን ንግስታችን ማለት ነው እሱ ይቅርታ አጣይቅም። በቃ እንዴ አጣይቅም በቃ እሺ በቃ እኔ ገና ቪዲዮ ሰርች ለሀይሚ ሜንሽን አደርጋለሁ። ንግስት ነች፣ ከዙፋኗ ዝቅ አትልም። ዙፋኗ ላይ ዝቅ ማድረግ የለበትም። ሴት ልጅ ወንድ እግር ላይ ወድቃ ይቅርታ የምትጠይቀው ከሌላ ወንድ ጋር ስትልከሰከስ ብቻ ነው። ከዛ ውጭ ይቅርታ አትጠይቅም። ሀይሚ ከማንም ጋር አልተልከሰከሰችም። እንድትልከሰከስ ፈልጎ ነበረ ዳኒ የሆነ እንዲሰጣት ፈልጎ ነበረ። ቻናል ላይ እንደምንም አርገሽ ስሪና ከዛ በኋላ ስቃይ እኛ ችግር የለውም። በስማ ማለት ነው መጀመሪያ እናንተ ይሄት ከጤንት ጀምሮ እሷ ናት እንደ ያመጠችው 3 ቪዲዮ አይደል ይቅርታ ተደረጉ ብላ 3 ቪዲዮ ቻናል ላይ የራሷ ቻናል ላይ 3 ጊዜ አንቺም ሶስና አንቺም እሱ ይቅርታ ዳኒ ጠይቄ አንተም ይቅርታ ጠይቆ ብላ 3 ጊዜ ቪዲዮ አልሰራችም። እቺልኝ ምን አደረገች ነገር ቢኖር ማለት ነው። ሱሲና እንዴት ነው ጦቷ ላይ ንቅሳት ተነቀሰችው? አንቺ ወለዛ እውነት እንነጋገር ካለ ማለት ነው። እስቲ እውነት ይሄ ነገር እኛ ግፍ ይሆንብናል። ዳኒን ለማማለል ነው እዛ ቦታ የተነቀሰችው። ዳኒን ለማማለል ሲሙ ቡሩኬ አሁን ሄሜ እንድትጥየጥ ማለት ይቅርታ እንድትጠይቅ የሚፈልገው ማለት ችግሩ ምን ታውቃላችሁ? እንድትንበርከክ ከዚህ በፊት እኮ ይቅርታ ሳታጠፋም አጥፋም ይቅርታ ጠይቃለች። ገባችሁ? አሁንም እንደ በፊት እንድትሆን ነው የሚፈልገው። አይሆንም እንደዛ በፍጹም ማለት ነው።
ብዙ ቀን ለፍቅር ብላ ተንበርክካለች። እግዚአብሔርን ይሄ እንደዛ አትበሉ። ከራስ ይቅርታ ተጠያየቁ። ከራስ ጨርስና ሀይሚ ጠየቀች፣ ብሩኬ ጠየቀ። አያገባንም እኛ። እናንተ ምን ሆናችሁ? አይደለም እዚህ ጋር እውነት እንጂ አልፈሽ ተቀመጭ። ምንድን ነው በደል ጊዜ እንደ እሱ አያቺ አሁን አይደለም ልንገራችሁ አይደለም ሌላ ነገር አሁን አታወሩ። ይኸውልሽ ሰኑ ከፈራሽ ውረጅ። ከዚህ እኛ ማውራት ያለብንን ነገር እናወራለን። ገብቶሻል? ብሩኬ ይቅርታ ይጠይቃል። የሚጠይቀው ደግሞ በፍቅር ነው። ገብቶሻል? በጥላቻ አይደለም። የምር እግዚአብሔርን ያለ ነገር እሷም ያፍቅራት እውነተኛ ፍቅረኛ ከሆነ ማለት ነው። እውነተኛ ፍቅረኛ ከሆነ እውነተኛ የሚወዳት ከሆነ ሲጀመር አንድ ወንድ ሲመጣ አሳልፎ አይሰጣትም። አላስ እናንተ በቃ እሱ ልቡ ሌላ ሴት ጋር ነው። ስለዚህ ማሄድ ነው የሚፈልገው። እናንተ ምን ይሄድ ልቡ 32 ባልቴቶች ጋር ነው። 32 ባልቴቶች እና ለዛ ነው ዛሬ እኔ ንግስቷ ጡቷ ላይ ምን አድርጎ ነው ትኩር ብሎ የሚያያት? ጡቷ ላይ ምን አስቀምጦ ነው? እያየሁ ነበር። ነገር አታውሪ። ሹ አይደል? እግዚአብሔር ምን ሆነሽ ነው? እና ምን ያያል? ምን ያሳያል? እኛ ሁሉም ነገር ማለት ነው ኩነን እናወጣ ቲቲና ግን ማለት ነው አሞሻት መሰለኝ። አብረን አሞሻት ሂጂና ታወሪታ በቃ ካላስ እናንተ እሺ ይኸው ሰጥቼሻለሁ። ወርቆ ጋታይ ይኸውልሽ ሴት ይዞ ሊመጣ ማርያምን ይታረቃሉ። እንደውም ማለት ነው ቲቲና እግዚአብሔርን ሙት አለ እንጂ ሰው አይደለሽ። የሰው ልጅ አልተረዳችሁም። በቃ እናንተ ሁላችሁ ማለት ነው እዚህ ጋር ያላችሁ ያለ ፍቅረኛ መጥፎ ነገር አትፈልገው። ብልግና ነገር ዛሬ ምን ሆነሻል? መጥፎ ነገር አታወሩ። በቃ እናንተ ሲታወሩ እኮ ነው ነገር ይያዛሉ። ዛሬ ምንድነው ምስኪን ሆናለች። ዝም በሉ እናንተ። ምንድነው ንግስታችን ዛሬ ቀብራራ ሆናለች። እኔ ማለት ነው ሁለቱም እንዲለያዩ ማይፈልግ ሰው አገልጋይ የሆነሻል ዛሬ እስቲ በስነ ስርዓት አውሩ። በየተራ ካላወራችሁ እኔ ላውራበት ማውራት የምፈልገው ነገር አለ። በስነ ስርዓት እኔ ቁም ነገር መጥፎ ቃላት ቃሊ አናውራ። የምሬ ነው። እግዚአብሔርን እነሱ መለየት ካልፈለገን መጥፎ ነገር ምን አደርጋለሁ? መጥፎ ነገር አይደለም እና እነሱ የሚታረቁት ሀይሚ ይቅርታ ጠይቃ ነው። እንዲ ክብሯ ዝቅ እንዲል አንፈልግም። ጠይቀ ሀይሚም ጠየቀች፣ ብሩኬ ጠየቀች። ከዛ በኋላስ ሀይሚ ጠየቀች። ከዛ በኋላስ ምን ይፈጠራል? ገደል ግቢ አንቺ። ማነች እቺ? ሰላም ናት እንዴ? ታው ጋይስ ሰላም ጋኛ ውይይት የለንም። አረ ሰላም ወራዳ ሴትዬ። አሁን ለምን እዚህ ጋር በተራ ማታወሩት እናንተ? በተራ ለምን ማታወሩት? ቃልዬ ወይ አውሪ ወይ ሳኒ አውሪ ወይ አንድ ሰው አውሩ። ከዚህ ኦሜታይ ሁሉም ይውታ አረጋ እንደ በአንዴ ቃልዬ ቀጥይ አንቺ የኔ ንግስት። ወጣች ራሱ አውሪ በቃ አሁን ሳኒ አውሪ አንቺ ማለት ነው። ሳኒ ወጣች ይሄ ማለት ነው። እንደው አንቺ አውሪ ጥሩ ኮሜንት ጻፉ። ነገር አድርጉ። ካላስ የምሬ ነው። በቃ ይታረቁ ብቻ። ለሰው መጥፎ ነገር አያስፈልግም። አሁን እኮ እናንተ ሁለቱ ልጆች ይዋደዳሉ። እናንተ ሸቃላ ምን ቤት ናችሁ? ሲጀምር እናንተ ልደቱ ቀን ደርሷል። ምንድነው አታሽጣብጡ? አንቺ ምን ሆነሽ ነው? ብራናሽ ደግሞ ፈጣሪ ትግስት እሳት ጎረሳችሁ ነው እንደምትገቡ ሃይሚ ይቅርታ ትጠይቅ። ምንድን ነው አንቺ? ነይ ውጭ ሳኒ ነይ ውጭ። አሁን ሲሙ የምን ይቅርታ ነው የሚታወሩት? ሲጀመር የምን ይቅርታ ነው የሚታወሩት?
እዚህ ጋር አንድ ነገር ላውራ። እኔ ልወጣ ነው። አንደኛ ነገር ሰው ልጅ ይቅርታ መጠያየቅ ትልቅ ነው። እኮንኛ ኃጢአተኞች እግዚአብሔር ራሱ ይቅር በሉ የሚያደርጉን አያውቁምና ይቅር በላቸው እንዳለ። ስለዚህ ይቅርታ ትልቅ ነገር ነው። ይቅርታ ሀይሚን ጠየቀችው፣ ብሩኬም ጠየቀ። ይሄ ምንም ችግር የለም፣ ኖርማል ነው። እንደውም የውስጣቸው የተያዘ ቂም በቃ እንዲጠፋ ከዛም በኋላ ደግሞ አዲስ ፍቅር ጀምሮ አብሮቹ እንዲኖሩ ነው የሚያደርገው እንጂ ይቅርታ እንደ ይቅርታ ነገር ሰላም ያለው ነገር የለም። አሁን ብሩኬ ጠየቀችው፣ ሀይሚ ጠየቀ፣ ምንም ማለት ችግር የሚፈጥር ነገር አይደለም። ችግራቸውን ይፈታል እንጂ ማለት ነው። እናንተ እዚህ ባትጣሉ ምንድነው ይቅርታ የምትሉ? ገደል ግቡ እናንተ። አይደለም እኮ ዛሬ ማለት ነው ልጁ ማለት ነው። በፊት ታውቃላችሁ ሰላም ሲሆኑ ወይኔ ሄምዬ መጣሽ ብሎ እንደሚስቅ ነው ዛሬ ሳቀው። ገባችሁ? ወሬ ቀይሩ እንደዛ ነገር ባለ ኮሜንቷ ማለት ነው። ምንም አላወራንም ተብለናል ሲጀመር ማለት ነው። የሀይሚ እህቶች ማለት እንደሱ ልባችሁ ንጹህ መሆን አለባችሁ። ሶ ጋይስ እናንተ ልባችሁ ንጹህ ከሆነ ይቅርታ አንቺ ጠየቅሽ እኔ ጠየቅኩት ይስ ኦኬ። ይሄ ምንም እነሱ አሁን ከዳማ ማንም ሸቃላ ታድርጉ እናንተ ዳኒ ሲል ለምን ነው የምትሰሩት? ዳኒ ተብያ ወራዳ አንቺ ዳኒ ያስበይ ሲሙ ራሱ ያስጠላል። ሜራቴ ቃሳንታ ከተመረው ከታማግ ቤት ይገመ ለማዱል ቲቲናና ዳኒ ሊያገቡ ምን ታኒ ጥሩ ነገር ቲቲና በቃ ዳኒ እንሰጥሻለን። እሺ አይዞሽ የኔ ውድ ማለት ነው። በጣም እንደ ህክታ እንዳልጠየቅልሽ ተደርገች እንዳታውሪ ዳኒ አንዲሽን እንዳታውሩ እሺ። ዳኒ ይሄን ንፍጣን ሰራ አድርጓል እንደ ይሄን ንፍጥ ማለት ነው። ለምንድን ነው አላውቅም። ሁለታችሁ አላለችም እንዴ? ይሄው ሄይ እናንተ ስሙ። ሃይሚ እኮ እኔና ዳኒ ጋር ምንም ነገር የለም። ጆርጎሽ ወጨሙን ውይይት ዋለ ውይይት ተመነ የምሬ ዝም በሉ ገደል ግቢ ብንትና ብራነሽ ቅመማችን እስቲ ዛሬ በስመ አብ እስቲ እናውራ። ተባተራ አውሩ። አዎ በቃ መልካም ቆይታ። ቅመማችን ዛሬ እንዴት ነው? ዛሬ ቅመማችን እንዴት ታምራለች? አዎ አምሮባታል። አዎ ኧረ ልደቷ እኮ እየደረሰ ስለሆነ እንዴት አባቷ ነው የምታምረው ደግሞ። በስመ አብ ማር እኮ ናት። እኔ ማር ሁሌም ማር ስለሆነች እሷ ኧረ እንዴት አባቷ ነው የምታምረው። ኧረ ሀይሚ ግን ሀይሚ ይሄ ቆንጅና እኮ ሁሉም ሰው በቃ አሁን ልጁ ምን አለ ዛሬ ሶስና ጋር ቪዲዮ አንተ ሀይሚ ስለምጋባሩ እኮ ነው እሱ እየሳባት ሀይሚ በቃ ስለተገባሯ ምናምን እየሳባት እሱ ነው በቃ ሰው ማክበረት አንቺ ሰው ማክበረት ምናምን ትወዳለች ምናምን በቃ ጀስት እሷ ምናምን እያለ ናታን እኔ በጣም ነው የሚያስጠላኝ። ይሄ ማለት አንገቱን አንድ ቦታ ዞሮ ኝኝኝ ይላል ዝም ብሎ እሱ ታይበና እሱ ዝም ብሎ ነው የሚያወራው። እነሱ ዝም ብሎ ነው። ቆይ እንደ ዩቲዩብ ላይ እንዳለ አሁን የሀይሜ ልደት ደርሷል። እስቲ ልደቷ ቢያንስ በትክክል ታክብር ይች ልጅ። እውነት የተወለደች ቀን እስቲ በትክክል እስቲ ይች ልጅ እረፍት ስጧት፣ እረፍት ስጧት። ይታረቃሉ ወይ ሰኞ እስከ ሰኞ ድረስ መልካም አዲስ ነገር ይኖራል ብዬ አስባለሁ። መልካም ነገር እናሰማለን። ፋበሉ
እንዴ ፈጣሪው ሃይሚ እስቲ የኔ ማር የኔ ማር ማር እስቲ በእናታችሁ አራራራ ይታወቃል። ሄዳችሁ በነገራችን ላይ ሰርች ያለው ቪዲዮ ቲክቶክ ላይ ይሄን ሄዳችሁ ሜሽን አርጉ ለብሩኬ ማለት ነው። እሺ ሂዱ፣ አዲስ ቪዲዮ ሰርቼ ለቅቄያለሁ። ሂዱና ሜሽን አርጉ ያለ ሩሆ አላይ ካሊኩ መኪናው ግን አሁን ምን መሰለሽ ሃይሚ ልደቷ እየደረሰ ነው ምናምን ቅመሟ ዛሬ እኮ እንደው አልተናደደችም። እውነት ዛሬ አልተናደደችም። ናግባ አንተ ሰው ናግባ። አዎ ያ ዌልካም ማን እኛ ሴቶች ወሬ የሚያወራ ሰው እኔ ከዚህ በኋላ እንደ ጽጌ ሽማግሌ ሰው ይዤ በቃ ለምን እንደ ጽጌ እንኳን ደህና መጣ ወንድማችን፣ ዌልካም ብለናል። ኧረ ሚወት ፊታ ሚወት ፊታ የኔ አፍቃሪ እኔ ቴንክ ዩ አበባ ስለሰጠን ቴንክ ዩ እናመሰግናለን። ዳኒ በእናትህ እስኪ አንተ እኮ ባለፈው እኔ እኮ አንተ ቤት ገብቼ አውርቼ ነበረ። ምንድን ነው የብሩክና የሄሜ ነገር አታስተካክሉም እንዴ እናንተ ሰዎች? ምን ናችሁ ነው? እየሰማኝ ነው ግን እየሰማ ነው ሞይት አድርጎ እኮ እዚህ ጋር እኮ ማለት ነው። አሁንም ቢሆን እኮ እየተግባባን አይደለም። እኔ ሳወራም የሚመልሰው ነገር ሌላ ነው። እናንተ ስታወሩ የምንመልሰው ነገር የተለያየ ነው። አንድና አንድ ብሩክና ሃይሚን ማስታረቅ ነው። አለቀ። አራት ነገር ከዛ ሲቀጥል ማይፈልጉ ሰው አለ እኮ ዳንዬ፣ ማይፈልጉ ሰው አለ እኮ ኮሜንታተሩ። አሁን አንተ ስለ ኮሜንቱ አይደለም አይታረቁ ምናምን አይባልም። እነሱ ብላችሁ እንትን አትስጡ፣ በቃ ቦታ አትስጡ ለነሱ። ለኮሜንቱ ቦታ አትስጡ እኮ። ኮሜንት የምጽፉት ለማይፈልጉ ሰዎች ናቸው። በቃ የእነሱን አንድነት የማይፈልጉ እየተረዳ ያለው ነገር የተለያየ አንግል ነው። ስለዚህ እዚህ አሁን ለምሳሌ እኮ አሁን ደረሰዎች ይሰማላም ሜሮን ነው። አይውልሽ አሁን ምን አለ መሰላችሁ፣ እኔ ላውራ ከዛ አንቺኛው አውሪ እያልን ነው። እዚች ጋር የተሰበሰብነው ሃይሚና ብሩክ ምን አጋጠማቸው? ለምንድን ነው እንደዚህ የሆኑት? በቃ ፍሬ ሀሳቡን ስለሆነ አንድ የሚሆኑትበትን ነገር ዳኒ ይሄ ነው። ኦኬ ይሄ ሊሆን የሚችለው ይሄ ነው መልስ። በቃ እንደዚህ ነው እንጂ አረ እንደዚህ ብላ እንደዚህ እኮ ነው ምክንያት ከምንደረድር ነገሮችን ጥርጥር ያለውን ነገር አወርተን ወደ መፍትሄው ገብተን ማድረግ ያለብንን ነገር ብናደርግ ባይ ነኝ እኮ። እኔም እሱ እኮ ነው ሀሳቤ። አሁን እሱ ደግሞ ምን መሰለኝ በትልቅ አይደለም እኮ መጥራት በትልቅ ሰው እኮ አሁን እኮ እሺ በተራ አውሪማ ይኸውልህ ዳንዬ ማርያምን እኔ እውነቴን ነው የምነግርህ። እና በቃ አንድና አንድ አሁን እዚህ ጋር ማውራት ያለብን ወደ 60 ሰው ምናምን አለ እና ሁላችንም እስቲ በአንድ ሀሳብ እንስማማ። ሁሉም ኮሜንት ለምትሳደቡ ጥሩ ኮሜንት ጻፉ፣ ምን ዋጋ የለውም። እነሱን አንድ የሚያደርግ ኮሜንት እንጻፍ። ቪዲዮ ቲክቶክ ላይ ቪዲዮ የምትሰሩትን ፎቶ ምናምን የምለጥፉ ሰዎች እነሱን ወደ አንድነት የሚያመጡ ነገር እናድርግ። እነሱን የሚያለያዩ ሳይሆን በቃ እንዴት ነው አላቅም፣ ብቻ ወደ አንድነት እንዲመጡ እዚህ ጋር እነሱ እናንተ ደግሞ የምናገሩ ነገር ብሎ በቃ ሆነ ትልቅ ሰው እንድታስገቡ ነው። ትልቅ ሸማግሌ አንድ ሁለት ሰው ስለዚህ በቪዲዮ አይደለም፣ በቪዲዮ ይዛችሁ አትምጡ። በቃ ሆነ ቀጠሮ ይዛችሁ አለ ቪዲዮ ጀርባ አስታረቃችሁ ሰርፕራይዝ አድርጎኛ ምንድን ነው ሚፍታ አለ። ከሚፍታ ጋር ሁለት ሰው ሸማግሌ ጠርታችሁ በቃ ትልቅ ሰው እድሜያቸው ገፍ ያለ በጣም እነሱ እንደዚህ ውቨር ሆኖ አይነጋገሩም። በትልቅ ሰው ፊት ያ ሰው በቃ ትክክል ሊያስታርቅ ይችላል። ገባክ? በቪዲዮ ሳይሆን በጠረጴዛ ዙሪያ ቁጭ ብላችሁ ከትልቅ ሰው ሁለት ሰው ሶስት ሰው ጠርታችሁ
እነዚህ ልጆች በቃ ያለው ችግር ይኖራል። ችግራቸውን ተነጋግሮ እንዲፈቱ ካልሆነ ደግሞ ይዛችሁ ሂድ ወደ ቡታጅራ። ይዛ ችግራችሁ ፈቶ ይምጡ። ወጣ ጭራሽ በነገራችን ላይ ቡታጅራ ላይ ሲኖር ማለት ነው ምንም ችግር አይፈጠርም እኮ። አዲስ አበባ ላይ የሆነ ነገር አለ። የምር አዲስ አበባ ላይ ይሄ ብሩክና ሄሜን ማጣላት የሚፈልግ ቡታጅራ ላይ በጣም ነው የሚገርመው። ማርያምን ሁሌም ካሜራ ደቅ ነው እኘኘኝ አይዳ ለቅም ብቻ በቃ ወደ አንድነታቸው እስቲ ሁላችሁ ወደ 40 መሰለኝ